አንድን ግዙፍ ግዛት ለማስተዳደር ከጦር ሰራዊት በላይ ምን ያስፈልጋል? እስቲ ያስቡት። መልሱ ምናልባት ታሪክ ሊሆን ይችላል። እንግዲህ የኡመያ ኸሊፋዎች ታሪክን እንደ ስልታዊ የጦር መሳሪያ በመጠቀም ስልጣናቸውን እንዴት እንዳጸኑ በዚህ ትንታኔ በጥልቀት እንመለከታለን። እሺ፣ ዋናው ጥያቄ ይህ ነው። አዲስ የተመሰረተን ግዙፍ ግዛት ሕጋዊነትና ተቀባይነት እንዴት ማስረጽ ይቻላል? ይህ የኡመያ ገዢዎች ቀን ከሌት ሲያስጨንቃቸው የነበረው ትልቁ ጥያቄ ነበር። ስለዚህ በወቅቱ ለሱልጣን ተቀባይነት ሁለት ዋና ዋና መንገዶች ነበሩ ማለት ነው። በአንድ በኩል ከነቢዩ ጋር ባለው ቅርበት ላይ የተመሰረተው የቁረይሾች ሃይማኖታዊ ክብር አለ። በሌላ በኩል ደግሞ የኡመያዎች የጦር አጋር የሆኑት የመናዋን የጥንት የአንድ አምላክ አምላኪ ንጉሳዊ ታሪክ ላይ የተመሰረተ ሌላ የክብር ምንጭ ነበረ። ሁለቱ ፍጹም የተለያዩ ናቸው። እናም ይህ ሁኔታ ኡመያዎችን ወደ ከባድ የስልጣን ተቀባይነት ቀውስ ውስጥ ከተታቸው። በወቅቱ እንደ ሃይማኖተኛ መሪዎች ሳይሆን ይልቁንም እንደ ዓለማዊ ነገሥታት ነበር የሚታዩት። እንዲያውም በዘመኑ የነበሩ ሰዎች በቀላሉ ሙሉክ ወይም ነገሥታት እያሉ ነበር የሚጠሯቸው። ይህ አጠራር በራሱ ከቀደምት የእስልምና መሪዎች ምን ያህል የተለዩ እንደነበሩና የስልጣን ተቀባይነት ክፍተታቸው ምን ያህል ጥልቅ እንደነበር በግልጽ ያሳያል። በቃ ኡመያ የተጋፈጧቸው ተግዳሮቶች ግልጽ ነበሩ። አንደኛ፣ የቁረይሾች አይነት ሃይማኖታዊ ካፒታል አልነበራቸውም። ሁለተኛ፣ በመካና በመዲና ያሉ ተቀናቃኞቻቸው ሃይማኖታዊነታቸውን በየጊዜው ጥያቄ ውስጥ ይከቱት ነበር። ስለዚህ የስርወ መንግስታቸውን የወደፊት ህልውና ለማረጋገጥ ፈጽሞ አዲስ የሆነ መንገድ መፈለግ ነበረባቸው። ይህን የስልጣን ተቀባይነት ቀውስ ወደ ህልውና ስጋት የቀየረው ደግሞ ሌላ ትልቅ ነገር ነበር። ይኸውም በግዛቱ ውስጥ የነበረው ትልቅ የጎሳ ክፍፍል ነው። በወቅቱ ሁለት ግዙፍ የጎሳ ስብስቦች ነበሩ ማለት ነው። ቄስ የሚባሉት የሰሜን ጎሳዎች ከቀደምት የእስልምና ማዕከል ከሂጃዝ ጋር የተቆራኙ ሲሆን፣ የማን የሚባሉት የደቡብ ጎሳዎች ደግሞ በሶሪያ ለነበረው የኡመያ መንግስት የጀርባ አጥንት ነበሩ። ነጥቡ ይሄ ነው። የኡመያዎች ወደራዊ ኃይል ሙሉ በሙሉ ማለት በሚቻል መልኩ የተመሰረተው በየማናወን ጎሳዎች ታማኝነት ላይ ነበር። ስለዚህ የእነዚህን ወታደሮች ታማኝነት ማግኘት ለኸሊፋነቱ የህልውና ጉዳይ ነበር። እናም ኡመያዎችም መፍትሄያቸውን ያገኙት ባልተጠበቀ አቅጣጫ ነበረ። በደቡብ በኩል መፍትሄውም የየመናውያን አጋሮቻቸውን የጥንት የንጉሳዊ ታሪክ እንደ ስትራቴጂካዊ መሳሪያ መጠቀም ሆነ። ስልቱ በጣም አስተዋይ ነበር። የቁረይሾችን አዲስ ሃይማኖታዊ ክብር በየመናውያን ጥንታዊ የንጉሳዊ ታሪክ ክብር መመከት። ይህ በጣም የተራቀቀ የታሪክ ምላሽ ነበረ ማለት እንችላለን። በዚህ ስልት ውስጥ ማዕከላዊ ሚና የነበራቸው ቱባ የተባሉ ነገሥታት ናቸው። ቱባ ማለት በየመን የነበረው የሂምያር ስርወ መንግስት የአንድ አምላክ አምላኪ የነበሩ የጥንት ነገሥታት መጠሪያ ሲሆን፣ አቡ ከሪብ አስዓድ አንዱ ታዋቂ ምሳሌ ነው። ሌላው ወሳኝ ጥንሰ ሐሳብ ደግሞ ሙከሪብ የሚለው የጥንት ንጉሳዊ ማዕረግ ነው። ከረበ ከሚለው ስርወ ቃል የመጣ ሲሆን ትርጉሙም አስተባባሪ ወይም የጎሳዎች አንድ አድራጊ ማለት ነው። ኡመያዎች ራሳቸውን የግዛቱ አዲሱ ሙከሪብ አድርገው ማቅረብ ፈልገው ነበር። እሺ፣ እስቲ አሁን ደግሞ ይህ አስተሳሰብ እንዴት ወደ መንግስታዊ ፖሊሲ እንደተቀየረ እንመልከት። ታሪክን እንዴት ነው የጦር መሳሪያ ያደርጉት? እንግዲህ በሮበርት ሆይላንድ ጥናት መሰረት ኡመያዎች ወህብ ኢብን ሙነቢህ የተባለ ታሪክ ጸሐፊን በመደገፍ የሂምያርን ገድሎች እንዲመዘገብ አድርጓሉ። ይህ የመናውያን ሰለጠኔ እንደነበሩ ለማሳየት የተነደፈ ትልቅ ፖለቲካዊ ፕሮጀክት ነበር። በአዚዝ አልአዝመ ጥናት እንደተመለከተው ደግሞ የኡመያ ቤተ መንግስት ገጣሚያን ኸሊፋዎችን ከጥንት የየመን ነገሥታት ጋር በማነጻጸር ፍጹማዊ ስልጣናቸውን ህጋዊ ለማድረግ ያለማቋረጥ ይሞክሩ ነበር። በኤርፋን ሸሂድ ጥናት መሰረት ደግሞ
የሂሜር ነገስታት ወደ ይሁድነት መለወጣቸው በጣም ወሳኝ ነጥብ ነበር። ይህም ከእስልምና መምጣት በፊት ለደቡብ አረቦች የራሳቸውን ቅዱስ ታሪክ ፈጥሮላቸዋል። ይህ ደግሞ የኡመያዎችን ትርክት በእጅጉ አጠናክሮታል። ሲድኒ ግሪፊት እንደሚሉት ደግሞ ኡመያት የእስራኤልያት ታሪኮችን ተጠቅመዋል። እነዚህም የአይሁድ አረብ ነገስታት የቃልና የጽሑፍ ትውፊቶች ሲሆኑ ከተቀናቃኞቻቸው የይገባኛል ጥያቄ ውጪ የሆነ ቀጣይነት ያለው መለኮታዊ ንግስና መስመር እንዳላቸው ለማሳየት አስችሏቸዋል። ይህንን ታሪካዊ ትርክት ወደ ፖሊሲ የቀየሩበት መንገድ በሶስት ቀላል ደረጃዎች ሊታይ ይችላል። አንደኛ፣ የታሪክ ጸሐፊዎቹን ደገፉ። ሁለተኛ፣ ዲዋን የተባለ ማህደር አቋቋሙ። እና ሶስተኛ፣ ታሪክ ዋጋ እንዲኖረው አደረጉ። ዲዋን ማለት በመሰረቱ የወታደራዊ መዝገብ ነበር። የከበረ የየመን የዘር ግንድ እንዳላቸው የሚያረጋግጡ ወታደሮች ከፍተኛ ደሞዝና የተሻለ ማዕረግ እንዲያገኙ ያደርግ ነበር። በዚህ መንገድ ታሪክን በቀጥታ ከገንዘብና ከፖለቲካዊ ጥቅም ጋር አቆራኙት። በመጨረሻም ይህ ስልት ለምን ስኬታማ እንደነበር እንመልከት። አንድን ግዛት ያለፈ ታሪክን በመጠቀም እንዴት ማጽናት ቻሉ? ይህ ሰንጠረዥ ስልጡኑን እንዴት እንዳናጠሩ በግልጽ ያሳያል። ለምሳሌ የወታደራዊ ታማኝነትን ለማግኘት ዕላማ ያደረጉት የየመን ሰራዊትን ነበር። የተጠቀሙበት የታሪክ መወከሻ ደግሞ የጥንት የቃህታኒ አባቶቻቸውን ገድል ነበር። በተመሳሳይ ሃይማኖታዊ ስልጣናቸውን ለማረጋገጥ ከቁረይሽ ወገን ያልሆኑ አረቦችን ዕላማ በማድረግ የቱባ ነገስታትን እንደ ቀደምት የአንድ አምላክ አምላኪዎች አድርገው አቅርበዋል። ለእያንዳንዱ ችግር የተለየ የታሪክ መፍትሄ ነበራቸው ማለት ነው። ስለዚህ ይህ ተራ ተረት መተረክ አልነበረም። የወታደራዊ ታማኝነትን ለማረጋገጥ፣ ተቀናቃኝ ሃይማኖታዊ ትርክት ለመፍጠር እና ለግዛታቸው አስተዳደራዊ ሞዴል ለመገንባት የተነደፈ በጣም ውስብስብ እና የተራቀቀ ዘመቻ ነበር። ይህም ወደ መጨረሻው ጥያቄ ያደርሰናል። ታሪክ የጦር መሳሪያ መሆን ከቻለ ዛሬ በማን እጅ ላይ ይገኛል? ይህ ለሁሉም ሰው ሊያስብበት የሚገባ ጥያቄ ነው።